ብሌን ትገልሻለሁ። አንተ ደደብ ምን ልታረጋት ነበር? ልትገላት? እገላለሁ የማትረባ አንተ ማትረባ ወንድ ከሆንክ ከኔ ጋር ትመጣ አቅምህን ሴት ላይ የምታሳየው እገላለሁ። ብሌን አንተ የውሻ ልጅ እጅህን ነው የምቆርጠው። ብሌን አልተጎዳሽም አይደል? ደህና ነሽ አይደል? እስኪ ልይሽ። ደህና ነኝ ሳሚ፣ እባክህ ተረጋጋ። እንዴት ነው የምረጋጋው? ጎድቶሻል እኮ። ይቅርታ የኔ ቆንጆ፣ አብሬሽ መምጣት ነበረብኝ። ጥፋቱ የኔ ነው። ይሁን ነገር እንደሚፈጠር ገምቼ ነበር። ምን አለ ቶሎ ብከተልሽ ኖሮ ትንሽ ቢፈጥን ኖሮ ይሄን ምንም አትሆኝ ነበር። ተጎድተሻል እኮ። አንቺ ካልሞትሽ ምንም ሰላም አንተ ማትረባ ብሌን ልገላት ብሌን። ወይኔ ሳሚ፣ ወይኔ ጉዴ። ብሌን ልገላት ነበር። ይሄን ፍቅር እገላለሁ። ሰላም ውድ ቻናል ቤተሰቦቼ አስተነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ዘመስ ከኔ ጋር አብራችሁን ቆዩ። ሳሚ ሞቷል በማለት ብሌን እጅግ በጣም ከፍቷት እያለቀሰች ነበር። ሳሚ አንድ ነገር ከሆነ ራሴን ንቅር አይደለም እናቴ ብላ ከእናቷ ጋር እያወራች ነበር። እና ሳሚ በእኔ ምክንያት ከህይወቱ አለፈ፣ በእኔ ምክንያት አንድ ነገር ከሆነ እኔ ራሴ መቼም ይቅር አይደለም ማለት ብሌን እጅግ በጣም ከፍቷት እያለቀሰች ነበር። እና ልጄ ወዴት ነው ያለሽው? ተረጋጊ፣ አመጣለሁ፣ አታልቅሺ በማለት ገኒ ተባብላታለች። ነገር ግን ስልኬን ደውለሽ እንደነበረና ቃል አይታዘም እንዳለችው ተረዳች። አንቺ የተረገምሽ ሰው ነሽ፣ እንዴት ልጅ እርዳታ ፈልጋ እናቷ ጋር ስትደውል አንቺ ስልኩን አንስተሽ ዘጋሽበት፣ እያየሽ ደግሞ ዝም አልሽው፣ በጣም ታሳፍራለሽ፣ በጣም ውሸታምና ጨካኝ ነሽ በማለት ቃል ላይ ትጨውበታለች። ነገር ግን ቆይ ምን ባረግሽ ነው የምሻል ብላ ሰላምን ቃልን ተቆጣቻት። እኔ ምንም አላረኩትም ነው ትርኩ ነው ስትል ነገሩን ታጣማለች። ነገር ግን ሰላም ወደ ነበር አንቺ በጭራሽ ልጅ ልትሆኛችም በጣም ክፉና ጨካኝ ነሽ በማለት ትነግራታለች። እናም ብሌን በጣም ከፍታት በቃ ገኒ እንሂድ፣ ብሌንን ማግኘት አለብን፣ ምክንያቱም ብሌን በጣም ብቻኛ ነች፣ አሁን ሄደን እሷ ማግኘት እንዳለባት ትነግራታለች። ቃል ግን በጣም አፈረች። ይኸውልህ አቤል ብሌን በጣም እያለቀሰች ሳሚ አንድ ነገር ከሆነ እኔ መኖር አልችልም፣ ሳሚ በእኔ ምክንያት ነው ችግር ውስጥ ገባ፣ ለእኔ አብዝቶ ይጨነቃል እና ለእኔ ብሎ ነው የተወጋ፣ ይህንን በጭራሽ መቋቋም አልችልም በማለት እጅግ በጣም ይከፋትና ታለቅሳለች። እሺ ተረጋጊ በማለት ትነግረዋለች። ቆይ እንዴት ልረጋጋ በማለት እሷም ለቅሶዋን ቀጠለች። አቤል አታስቢ፣ ምንም ነገር አይፈጠርም፣ ምንም አይሆንም ስል ይነግራታል። ነገር ግን ብሌን ማልቀሷና ማርዘውናን ልታቆም አልቻለችም። በእኔ ምክንያት አንድ ነገር ከሆነ ራሴን ይቅር አልልም በማለት ለቅሷን ትቀጥላለች። ነገር ግን እባክሽን ተረጋጊ ብሎ ልጄ አንድ ነገር ከሆነች ሰላም ራሴን ይቅር አልልም፣ የእናቷን እርዳታ ፈልጋ ነበር፣ ያ የተረገመ ባህሉ ይሆናል የጎጄን የጎዳ፣ ሳሚ ደግሞ ልጄን ለማዳን ስል ችግር ውስጥ ገባ እያለች ማልቀስ ትቀጥላለች። ብሌን እሱ ጋር ብቻ ሳይሆን
ዳጊ ጋር ደውላ እርዳታ ጠይቃ ነበር። ዳጊ ግን የራሱ ስሜት ብቻ ለማዳመጥ ነበር ፍላጎቱ እና ብሌን ከሳሚ ጋር ይማለለች ወይም ደግሞ ሌላ ነገር የተፈጠረ መስሎት ነበር። ተናዶ ስልክ ይዘጋበታል። ነገር ግን እሷ ቆይ ልጄ ብሌን አንተ ጋር ደውላ እርዳታ ፈልጋ ነበር። አንተም እርዳታ ተነሳ ያቺ የተረገመች ቃል ስልጄ ደውላ እርዳታ ይስጠይቅ ነገር ግን እኔ ውጭ ነበርኩ ቃል ስልክ ዘጋችበት በማለት ትነግራለች። እና ባይሉ ልጄ ሳይጎዳት አይቀሩም በማለት ገኒ በጣም ከፍቷት እያለቀሰች ነበር። እናቴ የት አካባቢ ናችሁ? በቃ መጣሁ ሲል ይነግራታል። ግን ለዛ ነበር እርዳታ ፈልጋ ደጋግማ ስደውል ነበር። ነገር ግን እኔ እሷን አልሰማሁትም። ወይኔ ጉዴ ምንድን ያደረግኩ እንዲሁ ራሴን መቆጣጠር አልችልም ማለት ነው። በጣም አሳፍራለሁ በማለት ዳጊ ራሱን ይወቅሳል። ግን እሷ እርዳታ ፈልጋ በምትደውልበት ሰዓት ነገር ግን በንዴት ማንሳት አልቻለም ነበር። በዛ የተነሳ እጅግ በጣም ይበሳጭና ይናደዳል። ዳጊ አንተን ላይ ላናግር ካሁን በኋላ አልፈልግም። እርዳታ ፈልጌ ደውዬ ነበር ግን አንተ ልሰማኝ ፈቃደኛ አልነበርክም። የራስ ስሜትና የራስን ትኩረት ብቻ ነበር ስትፈልግ የነበረው። ስለዚህ አሁን እኔን ተወኝና ብቻዬን ትልና ብሌን በጣም ትደነግጣለች። ብሌን አታስቢ ይድናል በማለት አቤል ሊያረጋጋት ይሞክራታል። አዎ አቤል ብሌን ነበር በዚህ ሰዓት የምትሞተው የምትጎዳ። ነገር ግን ሳሚ ለሷ ብሎ ሳሚ ህይወቱን ቢሆን አሳልፎ ለብሌን እንደሚሰጥ እርግጠኛ ነበር። እና ሳሚ የተረገመ ሳሚ መሞት አለበት። እሱ ካልሞተ ብሌንንም ገላታለሁ። የተረገመ ሳሚ ከሞተ ግን ሁሉ ነገር ይቀየራል በማለት ያስባል። ስለዚህ ሳሚ እንዲሞት በጣም ይፈልግ ነበር እና አንዳቸው መሞት የነበረባቸው ሲል ገኒ የተረገመ ባህሉ እሱ በጣም ጨካኝና ክፉ እንደሆነ ለሰላም እየነገረቻት ነበር። እና እኔን አስፈራርቶኝ ነበር። አልማዝን ስላገኙ እጅግ በጣም ተናዶ ተበሳጮባቸው ነበር እና በጣም መጥፎና ጨካኝ እንደሆነ ይነግራታል። አይ አታስብ፣ ካሁን በኋላ ምንም አይፈጠርም። ባህሉ ይህንን ሳሚን ጎርቶት ከሆነ ሳሚ ብዙ ጊዜ ብሌን ይህን ልጅ እንደሆነ ይነግረኛል እና ይሄ ነገር ደግሞ አሁንም ሳሚ ትክክለኛ ወላጅ እናቷ የብሌን ሰላም እንደሆነች ይናገራል። ግን ይሄ ነገር ብዙ ጊዜ ተደጋገመ። ታዲያ አንድ ጊዜ በዋሽ እንኳን ደጋግሞ እንዴት ሊዋሽ ይችላል በማለት ትነግራለች። ቢሆንም ግን ይህን ነገርማ ማጣራት አለብኝ ስትል ትነግራለች። ብሌን ብዙ ጊዜ ሰላም ትክክለኛ ወላጅሽን እንደሆነ ይነግረኝ ነበር እና ሳሚ ለኔ ብሎ ህይወቱ ሰጣ እና ምናልባት እኮ ከሳሚ ጋር እየተሽኮረመች ይሆናል። ምክንያቱም አለማቸውን እየቀጩ ሆናል። ስልክ ብሎ ምክንያት አድርጎ ተከትሏት ሄዶ ሆናል እኮ ልጄ ባለጋ አይደለችም፣ እንደዛ ነገር አታረግም ስትል ገኒ ትጮህበታለች። አዎ ገኒ ትክክል ነች። ገኒ እባክሽ ደውል ብላ እንዳጋጣሚ ደውላ ስትጠይቀው በማለት ትበሳጭበታለች። ግን ምን አለበት እንደ ብሌን ልጅ ብትሆኝልኝ ደስ ላይ ነበር በማለት ትነግረዋለች። እናም እጅግ በጣም ትበሳጭበታለች ማለት ነው። እናም ቃል ደግሞ ያሰበችው ነገር ስላልተሳካላት እጅግ በጣም ትበሳጭና ትናደዳለች። ምክንያቱም ያሰበችው ነገር በሙሉ ስለተበላሸባት እጅግ በጣም ትናደድና ትበሳጫለች። ግን ምን ማድረግ እንዳለባትም ግራ ትጋባለች። እናቴ እባክሽን እኔ ከአንቺ ጋር ብቻ ነው መሆን የሚፈልገው፣ ተረጅኝ፣ ሌላ ቦታ እንድኖር አታርጊኝ በማለት ይነግራታል። ነገር ግን ወደሽም ጠላሽም ለተወሰነ ጊዜ እዚህ ትቆያለሽ እንጂ በጭራሽ እዚህ አትሆኝም በማለት ትነግራታለች። ብሌን አንቺ አንድ ነገር ሆነሽብኝ ከማየው እኔ በሞት ይሻለኛል እያለ ነበረ። ሂሮሷ ራሱን ህይወት ሰጣት እና ብሌን እሱን እያስታወሰች መከፋትና ማዘን ትጀምራለች። ብሌን አንቺ አንድ ነገር ከሆንሽ እኔ መኖር አልችልም፣ በጭራሽ እንድትጎዳብኝ አልፈልግም ስትል ትነግረዋለች። እና በመጨረሻም ሳሚ ራሱ ስቶ ቢወድቅም በኃይሉም መሞት አለበት፣ ሳሚ መሞት አለበት፣ ህይወቴን ያበላሸው አንተና የተረገመች ያቺ ብሌን ተብዬው ነው፣ ሁለታቸውም አጠፋቸዋለሁ ብሎ እንደዛተ ለማጥፋት ይገደዳል ማለት ነው። እና ምንም ነገር ቢፈጠር አንድ ነገር ለማድረግ ይወስናል። በኃይሉም ሳሚ ከሞተ ያቺ ብሌን መግደል አያቅተኝም፣ እንቅፋት የሚሆንብኝ ሁል ጊዜ
እሱ ነው። ስለዚህ አሁን እሱን መግደል አለብኝ በማለት ይወስናል። በኃይሉ እጅግ በጣም ጨካኝና መጥፎ ሆኗል። ብሌንም በጣም ተሰፍራለች። በኃይሉ ሳሚን ገደልከው፣ ሳሚ አንድ ነገር ቢሆን ኖሮ እገል ነበር በማዛት ትጨዋለች። እና የተፈጠረው ነገር ቢያስከፋትም ነገር ግን ምንም አማራጭና ምንም ማድረግ አይቻልም ስትል ትነግረዋለች። ቢሆንም ግን አሁን የተፈጠረ ነገር ባስከፋቱም ግን ምንም ነገር እንዳልተፈጠረ ለማስመሰል እየሞከረ ነበር። እንቀርጎ ያዘ። እንዴት ብደፍር ነው ብሌንን የምትወገው? እንዴት ብደፍር ነው ብሎ ብሌንን በጣም ደነገጠች። ሳሚ ወይኔ በኔ ችግር በኔ ምክንያት ችግር ውስጥ ገባ። ሳሚ እየደማ እኮ ነው፣ እየደማ ነው ሳሚ እያለች ብሌን ደነገጠች። የምታደርገው ግራ ገባት። ሳሚ በኃይሉን አንቆ አለቅም አለ። እንዴት ብደፍር ነው ብሌንን የምትወግዳት? ብሌንን ልትወጋት ነበር በኃይሉ እገልሃለሁ አንተ ማትረባ በማለት እንቃርጎ አለቅም አለ። እና ሳሚ ደሙ እየፈሰሰ ነበር። ራሱን መቆጣጠር አቅቶ በኃይሉም እንደነቀ ራሱን ይስታል ማለት ነው። ሳሚ በእኔ ምክንያት ችግር ውስጥ ገባ። ብሌን እንድትወጋት ነበረ በኃይሉ። ልቀቀኝ አንተ ማትረባ፣ አንተም ትገላለህ፣ ትሞታለህ፣ ልቀቀኝ እያለ በኃይሉ መጮህ ጀመረ። ሳሚ እንደምንም ብሎ እገልሃለሁ እያለ እየዛተ ራሱ መሬት ላይ ተዘረጋ። ብሌንም በጣም ደግጠ ነበር። ሳሚ እየደማ እኮ ነው እያለች ነበር። አንተ ማትረባ፣ አንተ ሞት ነው የሚገባ ብሎ ገፍትሮ ይሮጣል። ልቀቀኝ እያለ እየታገለ ነበር። እንዴት ብደፈር ነው ብሌንን የምትጎዳት? ምን አይነት ጨካኝ ነው ብሎ መሬት ላይ ተዘረጋ። ብሌንም ደነገጠች እና ሳሚን ለማረጋጋት ሳሚ እኔ ነበር የሚወጋው፣ በእኔ ቦታ አንተ ተወጋ፣ በጣም አዝናለሁ፣ በእኔ ምክንያት ነው እንደዚህ ሆንኩኝ። ብሌን ተረጋጊ እያላት ነበር። አድናለሁ እንጂ ምንም ነገር እንድትሆን በጭራሽ አልፈልግም በማለት ይነግራታል። ብሌን እኔ ደህና ነኝ አታስቢ፣ አንቺ አንድ ነገር ብትሆኝ ኖሮ እኔ መኖር አልችልም ነበር ሲል ይነግራታል። እና እናቷ ጋር ሲደውል ስልኩን ቃል ነበረች ያነሳችው። ሳሚ እንደተወጋ ሲሰማ ስልኩን ጆሮ ላይ ትዘጋለች። ገኒ ውጭ ሆና ከሰላም ጋር እያወራች ነበር። ቃል ብሌን እርዳታ እንዳትጠይቅ እናቷ ጋር ሲደውል ቃል ነበረ ስልኩን አንስታ የዘጋችባት። ምክንያቱም ገኒ ሰላም ልታረጋጋ ነበር። እና ወደ ቤት ሲመለሱ እንግዲህ ብሌን ምነው ድምፅ አጠፋ ብሎ ሲጨነቁ ነበር። ቃል የተቀየረች መስላ እያስመሰለች ነበር። እናም ስድቧን አወረደችበት። ገኒም ልጅሽ ብትሆን ኖሮ ይቅር ትላት ነበር እያለች መጮውና መሳት ጀመረች። አንቺ መቼም ቢሆን አትቀየርም፣ የተቀየርሽ መስሎኝ እያታለልሽኝ ነበር ማለት ነው። አንቺ መቼም አትቀየርም እና ይህን ቆሻሻ ቤት ውስጥ መኖር አልሰራለሁ፣ እዚህ እንዴት እንድኖር ትፈቅድኛለሽ? በማለት ትጫዋለሽ። ቃል ያረግሽውን ነገር በጭራሽ በቀላሉ አረሳም በማለት ትነግራለች። ብሌን በጣም ደንግጣ ስለነበረ ዳጊ እርዳታን ለመጠየቅ ብትሞክረው ዳጊን የራሱ ስሜትና የራሱን ምን ብቻ ነበር። ምን ፈለግሽ አሁን ብሎ ጆሮ ላይ ይዘጋታል። ደጋግማ ብትደውል በቃ ተይ እኔ ድምፅሽን መስማት ወይን እሱ ወይኔ ነኝ ምረጪ ብሎ ጆሮ ላይ ይዘጋል። እሷ ግን እርዳታ ነበር የፈለገችው፣ ግን ሳሚን ለማዳን ነበረ ስትጥር የነበረው። ግን ሳሚን የራሱ ስሜት ብቻ ነበረ የማዳምጠው። በዛ ብሌን ዳጊ ሳሚ ትድናለህ እያለች እየሮጠች እርዳታ መጠየቅ ትሮጣለች። እንደ አጋጣሚ አቤልን አግኝተው ነበር። እና አቤል ምንድነው የተፈጠረ ብሌን ብሎ ሮጦ አንድ ላይ ብሌን እባክሽ በቃ አታልቅሽ፣ ተረጋጊ፣ ምናልባት እኮ ሊድን ይችላል ስል ይነግራል። ሳሚ እንዲሞት እጅግ በጣም ትፈልግ ነበረ ቃል እና ይሄ ስኬት ስለተሳካለት በጣም ደስ ብሏታል። ልጄ ሳሚ ይተርፍ ነበር ደጋግማ ብሌን በደወለችበት ሰዓት አንስታ ቢሆን እና ሳሚ ሞተ በማለት እጅግ በጣም ደስተኛ ነበረች እና በመሞቱ ደስ ብሏታ ነበር። እና በዛ የተነሳ ቃል በጣም ሰላም ላይ በጣም ስለተናደደች በሳሚን መሞቱን ስታረጋግጥ ደስተኛ ነው። ሳሚ ግን አልሞተም ተርፏል ማለት ነው። እና አንቺ የተረገምሽ ያደረግሽውን ነገር መቼ ማረሳም እያስመሰለች ነበር የተቀየረች መስላ አስመሳይ በማለት እጅግ በጣም ትበሳጭና ትናደዳለች። አሁን ላይ ለቃል ያላት ጥላቻ ገን ጨመረ። ምክንያቱም ምንም የምትቀየር የምትለወጥ ልጅ አይደለችም። ልጄ ዳጊ እባክህን ቶሎ ድረስ ለልጄ
ብሌን ችግር ውስጥ ገብታለች እና ቶሎ መድረስ አለብን፣ እኛም ወደ ሐኪም ቤት እየን ነው፣ አንተ ወደዛ ና በማለት ትደውላለች። ብሌንም በጣም ከፍቷ ስለሆነ እናቴ ቶሎ ነይልኝ በማለት እጅግ በጣም እያለቀሰች ነበር። ሳሚ አንድ ነገር ከሆነ በማለት በጣም ከፍቷት እያለቀሰች ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰነበታችኋለሁ። ሰላማችሁ ይብዛልኝ።